ገዢው ፓርቲ ብልጽግናና በእናቱ ጌታቸው ረዳ ምስረታ ላይ የሚገኘው ትግራይ ሊበራል ዲሞክራሲያዊ ፓርቲ ምን ያገናኛቸዋል? ለመሆኑ ሁለቱ ፓርቲዎች በርዕዮተ ዓለም ወይንም ባላቸው የፖለቲካ አካሄድና እይታ አንድ ናቸው? ይቀራረባሉ ወይስ ፈጽሞ የተለያዩ ናቸው? የሚሉ ጥያቄዎች በአግባቡ ምላሽ የሚያስፈልጋቸው ናቸው። ከዚህ በተጨማሪ ትግራይ ሊበራል ዲሞክራሲያዊ ፓርቲ ከህወሓትስ በምን አይነት የፖለቲካ አካሄድና እይታ ሊለይ ይችላል የሚለው ጭብጥም በእጅጉ አስፈላጊ ነው። ትግራይ ሊበራል ዲሞክራሲያዊ ፓርቲ ማኒፌስቶ ምንድነው የሚለውን በተመለከተ እስካሁን ባለው ሁኔታ ይፋ የወጣና የተጻፈ ዶክመንት የለም። ሆኖም ከፓርቲው መስራቾች መካከል አንዱ የሆኑና ስማቸው እንዳይገለጽ የፈለጉ ከፍተኛ አመራር ፓርቲው የሊበራል ዲሞክራሲን ጽንሰ ሐሳብ የሚከተል ነው ሲሉ ከፍ ያለና ብዙ ሊያስብል የሚችል ሐሳብ አጋርተዋል። ፓርቲው የሊበራል ዲሞክራሲ አስተሳሰብና አካሄድ የሚከተል መሆኑን የተናገሩት አመራሩ ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት ለመጠራት መወሰኑን አብራርተዋል። ወሳኙ ጥያቄ ያለውም እዚሁ ነጥብ ላይ ነው። አዲሱን የአቶ ጌታቸው ረዳን ፓርቲ ዝርዝር የፖለቲካ አቋምና አካሄድ በዝርዝር ማስቀመጥ ባይቻልም ቢያንስ ግን ፓርቲው የሊበራል ዲሞክራሲ ርዕዮተ ዓለም ተከታይ ነኝ ማለቱ ብዙ ነገር ሊያስብል የሚችል ነው። እንደውም ወሳኝ ጥያቄ መሆን ያለበት ለዓመታት በህወሓትና በቀድሞ ገዥ ፓርቲ አደጋ ቤታዊ ዲሞክራሲያዊ ሐሳብ ውስጥ የነበሩ እነዚሁ አመራሮች በምን አይነት ፖለቲካዊ አስተሳሰብ ለውጥ ወደ ሊበራል ዲሞክራሲ አካሄድ ገቡ የሚለው ነው። ርዕዮተ ዓለምን በተመለከተ የግለሰቦችና ቡድኖች መብት፣ ገበያው አሊያም ኢኮኖሚው እንዴት ይመራ ከሚሉ ጽንሰ ሐሳቦች ጀምሮ በእነዚህ የፖለቲካ ርዕዮተ ዓለሞች ላይ ብዙ የሚባሉና የሚያስብሉ ጉዳዮች አሉ። በተለይ የብሔር ፖለቲካው ብዙ በተጋነነባት ኢትዮጵያ የቡድን መብት ላይ ብዙ ይባላል። ከግለሰቦች መብት ይልቅ ለቡድኖች መብት ይጮሃል። ሊበራል ዲሞክራሲያዊ ደግሞ ለግለሰብ መብት እንጂ ለቡድን መብት እውቅና ያለው አይደለም። የግለሰብ መብት ተከበረ ማለት የቡድን መብት ተከበረ ብሎ የሚያምን በሙሉ ሌላ ተደራቢ መብት አያስፈልግም ይላል። ብሔርና ብሔረሰብ በሚለው የቡድኖች መብት መከበርና እውቅና ውስጥ ለዓመታት ያለፉት አቶ ጌታቸውና ጓዶቻቸው ይህንኑ ጉዳይ ጥለውት ወይንስ አቻችለውት ነው የሊበራል ዲሞክራሲ ተከታይ የሆኑት የሚለው የብዙዎች ጥያቄ ነው። የብሔር ወይንም የቡድን መብት ላይ ከተቸከለ ዓመታትን ያሳለፈው ህወሓት አሁን ያለው አካሄድና ለርዕዮተ ዓለሙ ያለው ታማኝነት ንቅንቅ ሳይል እንደቀጠለ ይገኛል። ህወሓት ደደቢት በረሃ ላይ መስመሬ ነው ብሎ የተማመነበትን 4 ኪሎ ይዞት ገብቷል። ከ4 ኪሎ ሲወጣም መቀሌ ይዞት ተመልሷል። ዛሬም በዚያ አቋሙ እንደጸና ይገኛል። ሐሳቡ ትክክል ነው፣ መስመሩ ያስኬዳል አያስኬድም፣ መታደስ ያስፈልጋል አያስፈልግም የሚሉ ጉዳዮች እንደተጠበቁ ነው። ህወሓት በዚሁ በአብዮታዊ ዲሞክራሲ ኮሚኒስታዊ አስተሳሰብ ቆርጦ እንደቀጠለ ይገኛል። የህወሓት ፖሊሲ የሚቀዱት ከርዕዮተ ዓለሙ ጭምር ነው። በዚህ መሃል በራሱ በህወሓት ውስጥ በተፈጠረው ውስጥ የፖለቲካ የፓርቲ ፖለቲካ ትግል እናቶ ጌታቸው ረዳ በአዲስ አካሄድ ብቅ ብለዋል። በእርግጥ ከህወሓት ወጥቶ ፓርቲ መመስረት በእናቶ ጌታቸው ረዳ አልተጀመረም። በ1993 በነበረው የህወሓት ክፍፍልን ተከትሎ ከህወሓት የወጡት አቶ ገብሩ አስራትና ሌሎችም ፓርቲዎችን የመሰረቱበት ሁኔታ ታይቷል። አሁን ከህወሓት በመውጣት አዲስ ፓርቲ የመመስረቱ ጉዳይ ለየት የሚያደርገው ህወሓት ከማዕከላዊ መንግስት የበላይ ተቆጣጣሪነቱ በመውጣት ትግራይ ላይ ጥግ በያዘበት ሁኔታ መሆኑን በርካቶችን አስገርሟል። ይህ ብቻ ሳይሆን ህወሓት በህልውና መቆየት ዕድሉም የህግ ጥያቄ ውስጥ በገባበት ወቅት መሆኑን እንዲሁ ሌላኛው ጉዳይ ሆኗል። ነገሩ በዚህ ሳበቃ ቀጣይ ሀገራዊ ምርጫ 1 ዓመት ብቻ በቀረበት ወቅት አዲስ ፓርቲ ብቅ ማለቱ ሌላ የሚነሳ ጥያቄ ሆኗል። በእርግጥ በትግራይ አሁን እየመጣው ነው ካለው የአቶ ጌታቸው ረዳ ፓርቲ በተጨማሪ ሌሎች የቆዩ ፓርቲዎችም አሉ። በእነዚህ ሁሉ ሂደቶች መካከል ግን ትግራይ ሊበራል ዲሞክራሲያዊ ፓርቲ መጣው መንገድ ላይ ነኝ እያለ ይገኛል። ከምስራቁ ዓለም ኮሚኒስት አስተሳሰብ ከሆነው አብዮታዊ ዲሞክራሲ ወደ ሊበራል ዲሞክራሲ የተሸጋገሩ መሆኑን የገለጹት አቶ ጌታቸው ረዳና ጓዶቻቸው አካሄዳቸው ምን ይመስላል የሚለውን በተመለከተ ከማኒፌስቶአቸው በመለስ ከራሱ ከሊበራል ዲሞክራሲ አንጻር ምን ይመስላል የሚለውን መመልከት ይቻላል። ከዚህ አንጻር ሊበራል ዲሞክራሲ ምንድነው የሚለውን በሚገባ መመልከት ያስፈልጋል። የሊበራል ዲሞክራሲ ጽንሰ ሐሳቦች ምን እንደሚሉ መመልከት የትግራይ ሊበራል ዲሞክራሲያዊ ፓርቲ ነኝ ያለው የአቶ ጌታቸው ፓርቲን በተወሰነ ደረጃ ለመመልከት ያስችላል። ከዚህ በተጨማሪ ከገዢው ፓርቲ ብልጽግና ጋር በየትኛውስ መስመር ሊገናኙ ይችላል የሚለውን ለመመልከት ጭምር ይረዳል። ቀደም ብለን ጠቆም ለማድረግ እንደሞከርነው ሊበራል ዲሞክራሲ አንደኛ መታወቂያውና መለያው የግለሰቦች እስከ ጥግ የዘለቀ ነጻነትና መብት ነው። የትኛው መብት በግለሰቦች መብት መከበር የሚመጣ መብት ነው ብለው ያምናሉ። የብሔር፣ የሃይማኖት ወይንም የሌሎች ቡድኖች መብት ይገለጽባቸዋል የሚባሉትን የግለሰቦች መብቶች የተለየ የቡድን መብት የለውም ብለው ስለሚያምኑ የቡድን መብት በሚባለው ላይ ብዙ የሚያሳስባቸው አይደሉም። ይህ እንግዲህ በብሔር ፖለቲካ በእጅጉ አጥብቀው ከሚያምኑት የአቶ ጌታቸው ረዳ አስተሳሰብ ጋር እንዴት ይሄዳል የሚለው በራሱ ጥያቄ ነው። አቶ ጌታቸው ጠንካራ የትግራይ ብሔርተኛ ሆነው ይታያሉ። በሊበራል ዲሞክራሲ አስተሳሰብ ባጭሩ ዲሞክራሲ ማለት አብላጫውን ማዳመጥ፣ ያነሳውን ወይንም የማይኖሪቲውን መብት ማክበር ማለት ነው። ማጆሪቲ ሩል ኤንድ ማይኖሪቲ ራይት እንደሚባለው ማለት ነው። በሊበራል ዲሞክራሲ አስተሳሰብ አራማጆች በኩል የግለሰብ ነጻነት ሲባል አንድ ሰው በወደደው መንገድ ኑሮውን እንዲመራ፣ ህይወቱን ወደፊት እንዲያራምድ፣ ፍላጎቱን ለማሟላት እንዲጥር፣ እንዲሰራና እንዲነግድ አሊያም ከሌሎች ጋር በሚያደርገው ትብብር ማህበረሰባዊ ትስስር ሁሉ በፍቃዱ ብቻ እንዲሆን መንገዶችን ክፍት ማድረግና ማመቻቸት ብሎም በዚያ አቅጣጫ ያሉ መብቶችን ያለምንም ማመንታት ማክበር ማለት ነው።
ሰዎች በምዕራቡ ዓለም የመፍጠር ችሎታቸውንና የላቀ አስተሳሰባቸው እንዲጠቀሙ በማድረግ ለሀገራቱ እድገት መሰረት የጣለ መሆኑ ይነገራል። ሰዎች ሊበራሊዝም የሚሰጣቸውን ግለሰባዊ መብቶች በመጠቀም ችሎታቸውንና አስተሳሰባቸውን ወደ ላቀ ደረጃ ያሸጋግራሉ። ሀሳባቸውን ወደ ተጨባጭ ማቴሪያል ምርት ቀይረው ለሕዝብ የሚያቀርቡበት ነጻ ገበያና በነጻነት የሚገበያዩበት አውድ ወይንም የምርት ውጤታቸውን የሚያቀርቡበት ነጻ ገበያ አላቸው። በራሳቸው ፍላጎት የፈጠራ ስራዎቻቸውን ብሎም ሀብት ንብረታቸውን የመሸጥና የመለወጥ መብት አላቸው። መንግስት በዚህ ጉዳይ አንዳች ጣልቃ የመግባት ስልጣኑና የህግ አግባብ አይኖረውም። ግለሰቦች በራሳቸው መንገድ እርስ በርሳቸው በመፈላለግ የፈጠራ ሀሳባቸውን ገንዘብ ላለው ኢንቨስተር አሊያም ባለሀብት ወስዶ ያስረክባሉ አሊያም ይሸጣሉ። ከመሬት እስከ ልዩ ልዩ ሀብቶች ያለ ገደብ ይሸጣሉ፣ ይለወጣሉ። የመንግስት ሚና ሀገር መጠበቅና ማስተዳደር ብቻ ይሆናል እንደማለት ነው። በሊበራል ዲሞክራሲ ውስጥ በዚህ መልኩ ኢኮኖሚውና ፖለቲካው በእጅጉ የተሳሰሩ ናቸው። በዚህ ዲሞክራሲ ስርዓት ውስጥ ፖለቲካው በኢኮኖሚ ይመራል እንጂ ኢኮኖሚ በፖለቲካው የሚመራበት ሁኔታ የለም። በሶስቱ የመንግስት አካላት የስልጣን ክፍፍል ላይም ከስም ባለፈ በተግባር አጥብቀው የሚተሳሰሩ ናቸው። የሊበራል ዲሞክራሲ የፖለቲካ ርዕዮተ ዓለም ተከታዮች ለፍልስፍናቸው ሴቶች መተግበር ታማኞች ናቸው። በተለይ ደግሞ ከምርጫና ከህግ የበላይነት ጋር በተያያዘ ያላቸው አቋም የጸናና ለመርህ ተገዥ ሆኖ ይታያል። የሊበራል ዲሞክራሲ አስተሳሰብ አራማጆች የእነሱ ግለሰብ ላይ ብቻ ያነጣጠረ የዲሞክራሲ ስርዓትና አካሄድ በሁሉም ሀገራት ላይ እንዲተገበር ይፈልጋሉ። ለዚህም ያሏቸውን የተጽዕኖ አቅሞች ሁሉ ይጠቀማሉ። ይህን የሊበራል ዲሞክራሲ አስተሳሰብ የሚቃወሙ አካላት ደግሞ ለሁሉም ችግር አንድ አይነት መድኃኒት ሊሰጥ አይገባም ወይንም ዋን ሳይዝ ፊትስ ኦል አፕሮች የሚባለው ለሁሉም ሰው ተመሳሳይ ወይንም ዩኒፎርም አካሄድ መከተል አይገባም ሲሉ ተቃውሟቸውን ሲያሰሙ ይታያል። በኢትዮጵያ ፓርቲዎች ሲመሰረቱ የሚከተሉት ርዕዮተ ዓለም በማኒፌስቶቸው ላይ መግለጽ የተለመደ ነው። እኔ ሊበራል ዲሞክራሲ ነኝ ወይንም እኔ ሶሻል ዲሞክራሲን የምከተል ነኝ ሲሉ ይደመጣሉ። አንዳንዶች አንድ ሀገር ዲሞክራሲ በሌለበት ስርዓት ዓለም ማውራት በራሱ ቅንጦት ነው ሲሉ ይደመጣሉ። በሌላ አቅጣጫ ገዢው ፓርቲ ብልጽግና ደግሞ ርዕዮተ ዓለምን በተመለከተ የኔ አቋም እስከዛሬ ሀገሪቱ ከሄደችበት አካሄድ የተለየ ነው፣ በርዕዮተ ዓለም ተጨካይነት ላይ የተመሰረተ አይደለም የሚል አቋም ያለው ሆኖ ይታያል። ብልጽግናን በተመለከተ በፓርቲ ርዕዮተ ዓለም አካሄድ ላይ በተለያዩ አጋጣሚዎች ሰፍረው ከሚነበቡ ሀሳቦች መካከል እንዲህ የሚለው ይገኝበታል። ብልጽግና የርዕዮተ ዓለም አምላኪነት ሆነ የርዕዮተ ዓለም ተጨካይነት ችግር የሌለበት ፕራግማቲክ ወይም ተራማጅ ፓርቲ ነው። በዓለም ላይ ያሉ የሚባሉና የሚጠቀሱ ርዕዮተ ዓለሞችን ሀሳብ ከኢትዮጵያ ተጨባጭ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታዎች ጋር በልክ ሰጥቶና አጣጥሞ መሄድ የመረጠ ከሁሉም እሳቤዎች የመካከለኛውን የተከተለ ፓርቲ ነው የሚል ይገኝበታል። ይህም ርዕዮተ ዓለምን በተመለከተ ገዢው ፓርቲን የሚገልጸው ሀሳብ ታላላቅ ዓለም አቀፋዊ የፖለቲካና ኢኮኖሚያዊ ርዕዮተ ዓለሞች የሚቀዱት ፕሮግራሞችን ጠንካራና ደካማ ጎኖቹን ለይቶ መሰረታዊ ለሆኑ ችግሮች በመፍትሄነት የሚያቀርባቸው አማራጮች ከርዕዮተ ዓለማዊ ተጨካይነት የራቁ እንደ ሁኔታው ተለዋዋጭነትን ታሳቢ ያደረገ ከሞላ ጎደል ሚዛናዊ ሊባል የሚችልና በነባራዊ ሁኔታ ውስጥ አዋጭ ሆኖ መስመር የመረጠ ነው ይሉታል። ፕራግማቲክ አካሄድን የሚከተል ታማኝነቱን ሊያሳካው የሚያልመው የፖለቲካና ኢኮኖሚያዊ ግብ እንጂ ለርዕዮተ ዓለም ተጨካይነት አይደለም። ታማኝነቱ ለሀገራዊ ብልጽግና ግብ መሳካት ብቻ ነው። ብልጽግና የመሃል ፖለቲካን ወይም ሴንተሪዝምን የመረጠ ነው ይላል። በዚሁ በብልጽግና ርዕዮተ ዓለምን የተመለከተ ጽንሰ ሐሳብ መሰረት ገዢው ፓርቲ ከየትኛውም ርዕዮተ ዓለም ይበጃል የሚለውን ይወስዳል። ነገር ግን የአንዱ ርዕዮተ ዓለም አስተሳሰብ ተጨካይ ወይም ጥገኛ አይደለሁም እያለ ይገኛል። የእናቶ ጌታቸው ፓርቲ ግን በዓለም አቀፍ ደረጃ በግልጽ ዲፋይን የተደረገ የፖለቲካ ርዕዮተ ዓለሞች ውስጥ አንዱ መርጦ እኔ ሊበራል ዲሞክራሲ አራማጅ ነኝ ብሏል። ቢቢሲም እየተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው አለ ወይ ሲል ከፓርቲው መስራቾች መካከል አንዱን የጠየቀ መሆኑን አስታውቋል። ጠያቂው በሰጡት ምላሽም ትግራይ ሊበራል ዲሞክራሲ ፓርቲ ከብልጽግና ጋር ልክ እንደ ሌሎች በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው የሚል ነበር። አበቃን። ሰናይ ጊዜን ተመኘን።